ፍርድ ቤቱ ሃና ላላንጎን አስገድዶ በመድፈር ለሞት በመዳረግ ወንጀል በተከሰሱ ግለሰቦች ላይ የጥፋተኝነት ውሳኔ አስተላለፈ። የ16 ዓመቷን ታዳጊ ሃና ላላንጎ ያስገድዶ መድፈር ወንጀል ፈጽመውባት ለልፈት ሕይወት ዳርገዋታል በሚል የተከሰሱ 5 ግለሰቦች ፍርድ ቤቱ የጥፋተኝነት ውሳኔ አስተላልፎባቸዋል። የፌዴራል አቃቤ ሕግ 5ቱን ግለሰቦች ያስገድዶ መድፈርና ከባድ የሰው ግድያ ወንጀሎች የሚሉ 2 ክሶችን ነበር የመሰረተባቸው። የተመሰረተባቸው ክስ ዋስትና የሚከለክል በመሆኑ የፌዴራሉ ከፍተኛ ፍርድ ቤት 3ኛ የወንጀል ችሎት ጉዳያቸውን ማረሚያ ሆነው ይከታተሉ ሲል ትዕዛዝም አስተላልፎ ነበር። ተከሳሾቹ ሳምሶን ስለሺ፣ በዛብህ ገብረ ማርያም፣ በቃሉ ገብረ መድህን፣ ኤፍሬም አየለና ተመስገን ጸጋዬ ሲሆኑ በታክሲ ሹፌርነትና ረዳትነት ሙያ መስክ የተሰማሩ ናቸው። የ19፣ 20፣ 22፣ 29፣ 31 ዓመት ዕድሜ ክልል ውስጥ የሚገኙ ሲሆን ሁሉም ተከሳሾች የኮልፌ ቀራኒዮ ክፍለ ከተማ ነዋሪዎች ናቸው። የፌዴራሉ አቃቤ ሕግ ዕድሜያቸው 13 ዓመት በሆኑና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ሥጋ ግንኙነት ወይም መድፈር፣ በደልና ከባድ የሰው መግደል በሁለት ወንጀሎች ነው የከሰሳቸው። አቃቤ ሕግ የወንጀል ሕጉን ቁጥር 32 ንዑስ ቁጥር 1 ሀሌታ ኋን ቁጥር 626 ንዑስ ቁጥር 1 እና ቁጥር 539 ንዑስ ቁጥር 1 ሀሌታ ኋን በመጥቀስ የከሰሳቸው ሲሆን እነዚህ አንቀጾች ሁለቱንም ክሶች የሚያብራሩ ናቸው። እንደ አቃቤ ሕግ ክስ መስከረም 20 ቀን 2007 ዓ.ም በግምት ከቀኑ 11 ሰዓት ነው የመጀመሪያው ወንጀል መፈጸም የጀመረው። በዚህ ሰዓት የ16 ዓመቷ ታዳጊ ሃና ላላንጎ ታክሲ ትጠብቃለች። አንደኛ ተከሳሽ ሳምሶን ስለሺ ታክሲውን እያሽከረከረ ወደ መኪናው እንድትገባ ያደርጋታል። ከዚያም በተለምዶ ቀራኒዮ አደባባይ እየተባለ በሚጠራው ስፍራ ይዟት ይሄዳል ነው የሚለው ክሱ። እስከ ምሽቱ 2 ሰዓት ከ30 አብሯት ከቆየ በኋላ ሁለተኛ ተከሳሽ በዛብህ ገብረ ማርያም እንዲመጣ ስልክ ይደውላል። በሹፍርና ሙያ የሚተዳደረው በዛብህ የታክሲ ሹፌርና ረዳት የሆኑትን 4ኛና 5ኛ ተከሳሾችን ማለትም ኤፍሬም አየልና ተመስገን ጸጋዬ ይዞ እነ ሃና ወዳሉበት ቀራኒዮ አደባባይ አካባቢ በመምጣቱ ነው በክሱ የተጠቀሰው። ሃናን በሁለተኛ ተከሳሽ በዛብህ ገብረ ማርያም ታክሲ ውስጥ በማስገባት አንድ ላይ ወደ ኮልፌ ቀራኒዮ ወረዳ 8 አንቺናሉ እየተባለ የሚጠራ ህንጻ ይደርሳሉ። እዚህ አካባቢ የሁለተኛና የሶስተኛ ተከሳሾች በዛብህ ገብረ ማርያምና በቃሉ ገብረ መድህን በጋራ የሚኖሩበት ቤት ይገኛል። እዚህ ቤት ውስጥ ነው ተከሳሾቹ እየተፈራረቁባት በግምት ከምሽቱ 4 ሰዓት እስከ ሌሊቱ አሰቃቂ በሆነ ሁኔታ ያስገድዶ መድፈር ወንጀል ፈጽመውባታል ተብሎ በአቃቤ ሕግ ክስ የተጠቀሰው። አቃቤ ሕግ ከዚህ ድርጊት በመነሳት ሁሉንም ተከሳሾች ዕድሜያቸው 13 ዓመት በሆነና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ሥጋ ድፍረት በሚል ወንጀል የከሰሳቸው። በሁለተኛው ክስም በዚሁ ቀንና ቦታ ተከሳሾች እንዲህ አይነቱን ድርጊት ፈጽመውባት ሌሊቱን በሙሉ የጮኸች የድረሱልኝ ጥሪ እያሰማች ሕክምና እንዳታገኝ አድርገው 5 ቀን ሙሉ አቆይተው ሕይወቷ እንዲያልፍ ምክንያት ሆነዋል። አቃቤ ሕግ ይህንን በመጥቀስ ሁሉንም ተከሳሾች በከባድ የሰው መግደል ወንጀል ከሷቸዋል። ችሎቱ የአቃቤ ሕግ በመሰረተባቸው ከባድ ያስገድዶ መድፈርና በከባድ የሰው ግድያ ክሶች የአቃቤ ሕግ ምስክርን አድምጧል። ተከሳሾቹ ወንጀሉ ሲፈጸም የተለያየ ስፍራ ነበርን በማለት ጭብጥ በማቅረብ የመከላከያ ምስክሮችን ቆጥረዋል። የመከላከያ ምስክሮቻቸው የሰጡት የምስክርነት ቃል እርስ በርሱ በመጋጨቱና የአቃቤ ሕግን ክስ ማስተባበል ባለመቻላቸው ችሎቱ ትናንት በዝግ ችሎት ሁሉንም ተከሳሾች በወንጀል ሕጉ ቁጥር 620 ንዑስ ቁጥር 2 መ እና በቁጥር 539 ንዑስ ቁጥር 1 ሀሌታዋ ጥፋተኛ ናችሁ በማለት ውሳኔ ሰጥቷል። ከሁለቱም ወገኖች የቅጣት አስተያየት ተቀብሎ ቅጣት ለመጣል ችሎቱ የፊታችን አርብ ግንቦት 14 2007 ዓ.ም ተለዋጭ ቀጠሮ ይዟል።